ወደ ገደለው እንምጣ። ኢብራሂም ኢሳ እያልክ ብታወራ ችግር አለው? እምነቴን በነገራችን ላይ አንድ ማወቅ ያለብህ እኛ በእስልምና አስተምህሮት እኛ የምናምንበትን ከመናገር ወደኋላ አንልም። ማንንም ለማስደሰት ማንንም ለማስከፋት አይደለም። ማላምንበትን ወይም ደግሞ የእስልምና አስተምህሮትን ካልተናገርኩ ወይም ከእስልምና አስተምህሮት የማይደግፈውን ነገር ከተናገርኩ ኦልሬዲ ያስወጣል አይደለ? ኢየሱስ አንድ ነገር ተመልስልኝ። እኔ መብት አለኝ ኢየሱስ ክርስቶስ ብዬ ማስረጃ አለ። ኢየሱስ ክርስቶስ ብዬ የሀሳቤን የመግለጽ መብት አለኝ፣ እምነቴም ይፈቅድልኛል እያልኩ ነው። የማምንበት እምነቴ ነው፣ በቁርአኔ ላይ የተቀመጠ ነው። ገብቶሃል? አሁን ኢየሱስ የሚል አንድ ነገር ማወቅ ያለባችሁ በእንግሊዝኛ ኢየሱስ ማን ነው? ቴዲ አንተ ልጠይቅ። ኢየሱስ ክራይስት። ኦኬ፣ ከዚህ በኋላ ባይብልን ስታነብ አንተ ኢየሱስ ማለት የለብህም። ጂሰስ ማለት እና ኢየሱስ ማለት ይለያያል ማለት ነው። ለመሰለህ እኔ አሁን የእነሱን እንትን ተረድቻለሁ። እናንተ ሀሳባችሁ የምታደራጅ አይደለም። እኔ ሀሳብን አደራጅቼ የምናገርበት መንገድ የእስልምናን አስተምህሮት ነው። አሁን እኔ አንድ ማወቅ የፈለግኩት ነገር የእነሱ እንትን ገብቶኛል። አሁን ኢየሱስ ክርስቶስ እያልክ ስትጠቀም የምትናገረው ንግግር ከእነሱ አስተምህሮት ጋር ኮምፕሊትሊ የእነሱ የሚያመልኩትን የሚከተሉትን የሚቃረን ስለሆነ እየጎረበጣቸው ነው። ለዛ ይመስለኛል እኔ አንድ ነገር ለአንተ መጠየቅ እንዲጎረብጣቸው እኮ አይደለም። ለአንተ መጠየቅ ኢሳ እያልክ ብታወራ ችግር አለው ነው። ጀስት ለማወቅ ያህል ነው። ማንም እንዲህ አይከለክለኝም። አዎ፣ ምክንያቱም እምነቴ ስለሆነ ነው የምልህ። እነሱን ለማስደሰት እነሱን ለማስከፋት ብዬ አይደለም እኔ የምናገረው እምነቴ። እሺ፣ እንዴት አድርጌ ወደ ጋራ መግባባት እንደማመጣቸው አላውቅም። በዚህ ጉዳይ የጋራ መግባባት ያመጣልን ቴዲ፣ እኔ ሀሳብ ልስጥ ይቅርታልና። እሺ መዝሙር ፕሩፍ ይደረግ። ኦኬ፣ ኢየሱስ ማለት ክርስቶስ ማለት በቁርአኑ ያለው ኢሳ ለመሆኑ ከነ ትርጉሙ ማለት ነው። አንድ ቪዲዮ ላይ ሀሳብ ልስጥ እንጂ በማስረጃ ላምጣልህ ብዬ ሀሳብ ልስጥ። ሀሳቤ ልስጥ። ማስረጃ ላቀርብ ብዬ ነው። እንትን ልናገር፣ ሀሳቤ ልናገር። ሀሳቡን ይናገር። ከቁርአን ማስረጃ ላቀርብ። ይኸውልህ አልመሲህ ኢየሱስ ሀሳቤ ልናገር። ፖለቲከኞች በስንት ጣዕማቸው እንዲ ተውሶላቸው ከተዋሉ ሀሳቡን ይጨርስ። አንዴ እሺ፣ ያሬድ መዝሙሬ። ኦኬ፣ እኔ የፈለግኩት አሁን የሚያስማማ ምንድን ነው? እኛ ኢየሱስ የእስልምናው ኢሳ አይደለም ያልንበት ምክንያት ምንድን ነው? አንደኛ የኢየሱስ ማለት ክርስቶስ ማለት ሲተረጎም ትርጉሙም ይዟል። አዳኝ፣ ፈዋሽ፣ መሀሪ፣ ይቅርባይ እያለ ይፈታል። ኢሳ ደግሞ እንደዛ ተፈቶ ከሆነ ጎሄድ ያሳየን። አሁን በቅንፍ ያለው አረብኛው ላይ የለም። ይሄ አረብኛ ለማብራራት ተብሎ በቅንፍ ኢየሱስ ብሎ ጨመሩ በአማርኛ እንጂ አረብኛው ላይ ኢየሱስ የሚል ነገር የለም። ቴዲ ያን ልጨርስ። ስለዚህ ትርጉሙን ይስጡን። ኢሳ አዳኝ፣ ፈዋሽ፣ መሀሪ፣ ይቅርባይ መባሉን ትርጉሙን ይስጡን። ሶሪ በጣም በነገራችን ላይ እስልምና ሲሆን በጣም ሁሉም ሰው ነው የሚያወራው፣ ሁሉም ሰው ነው ኢንተራፕት የሚያደርገው። ያው እስልምና እንዲነገር አይፈለግም። በእርግጥ አምላክ አላህ ያው ኦኬ ልናገር። ይኸውልህ አልመሲህ ይኸው ኢየሱስ የአላህ ባሪያ ከመሆን ፈጽሞ አይጠየፍም ይላል ኢየሱስ። ይኸው አሳየቻችኋለሁ። ይሄ ቁርአን ነው በምዕራፍ 4 ቆይ መዝሙር በጣም ፎቢያ አለብህ እንዴ? ማከብር ሰው የፎቢያ ጉዳይ ማከብር ሰው አሳየኝ አልከኝ አይደል? ይኸው ኢየሱስ ይላል። ይኸው በትርጉም አሳየኝ። እኔ ግራ ቀኝ ቆይ አንዴ ግራ ቀኙን ወስኛለሁ። ኢትስ ኦኬ። ኢየሱስ እያልክ ሀሳብ እንግለጽ፣ ችግር የለውም። አድማጭ ተመልካች የሚወስደውን ይወስዳል፣ ችግር የለውም። ቀጥል። በጣም ጥሩ ቴዲ አካሄድ እንደሱ የምትፈቅድለት ከሆነ ቆይ አንድ ጊዜ አብነ እንደሱ የምትፈቅድለት ከሆነ ቴዲዬ ትፈቅድለታለህ፣ እንስማማለን። እኛ ግን የግድ ጥያቄና መልስ ሊኖር ይገባል። እሱ ካቀረበ ማወቅ ያለባቸው አንድ ነገር አለ። በቃ ተስማማን። አሁን ተስማማን። አንተ ባልከው አይደለም እኮ የኔ ማሰብ አለ። ኢብራሂም ኢየሱስ እያልክ ቀጥሎ ወስኛለሁ። ጥያቄና መልስ ደግሞ የጎንዮሽ ክሮስቶክ ስላለ እዛ ላይ ትጠይቃላችሁ። አሁን ግን ሀሳብን ኢየሱስ እያልክ ግለጽ፣ ችግር የለውም። በጣም ጥሩ አካሄዳለን ብዬ ነበር። እሺ አሁን ወንድማችን ኢብራሂም እንዳቀረበው
እምነቴ በሚፈቅድልኝ መጠቀም እችላለሁ ነው የእሱ አርጊውመንት ቶታሊ። እኛም እምነታችን በሚፈቅድልን መሐመድንም ይሁን ማንንም ልንጠራ እንችላለን የሚል ባላንስድ የሆነ ሌላ አርጊውመንትን ልናነሳ እንችላለን ማለት ነው። መጥቼ መጽሐፍ ቅዱሴ ላይ በስነስርዓት ይሄ ሰው እንዲህ ተጠቅሷል፣ ተአምረ ማርያም ላይ ደግሞ እንዲህ ተጠቅሷል ብዬ እምነቴን ለመመስከር በእምነት የተቀመጠውን ለመናገር ያን ሰው እንደዛ ብዬ ለመጥራት ሙሉ ፈቃድ አለኝ ብል እኔንም ሪጀክት ማድረግ አይኖርብህም። እሺ ሀሳብ ጋር አካሄድ እዚህ ጋር እኔ ራሱ አካሄድ አለኝ። እኔ ራሱ ማደርገው ቴዶዬ 30 ሰከንድ ቴዶዬ ጥሩ። እንደዛ ከሆነ እኔ ራሱ አሁን በአይሁዶች ቀኖና ካልተደረጉት መጽሐፎች ውስጥ የምቀበላቸው አሉ። ስለዚህ እነዛ መጽሐፎች ላይ ደግሞ እኔ ስለምቀበላቸው ኢየሱስ በሴትና በወንድ ግንኙነት የተወለደ አባቱ የሮም ወታደር ፓንዱራ የሚባል እናቱ ጋር ከማርያም ጋር ዝሙት ሰርቶ የተወለደ ነው የሚል መረጃ ላመጣ ነው እኔም። ስለዚህ እሱንም ታመጣለህ ማለት ነው። አንተ ተአምረ ማርያምን ስታመጣ እኔ ደግሞ ያንን መጽሐፍ ስለምቀበለው አባቱ ፓንዱራ እናቱ ማርያም በዝሙት የተወለደ ነው የሚለውን አመጣለሁ። ትቀበለኛለህ ማለት ነው። ቴዳ አመጣለሁ፣ መረጃውን አመጣለሁኝ በኃላፊ ጥሩ ነው። ስማኔ አስታራቂ ሀሳብ ቴዲ አስታራቂ ሀሳብ ቴዲ አስታራቂ ሀሳብ ያንተ ምንድን ነው? ቴንኪው። አስታራቂ ሀሳብ ምን አለ መሰለህ፣ አሁን እዚህ ጋር በነገራችን ላይ ሁሉም ያንተ ነፍስ መዳን አሳስቦት ከሆነ እየሆነ ያለው አታክ የማድረግና ነገሮችን ጠልፎ ይመጣል ነገር ነው። እኛ ኡስማንም ሲናገር እኔም ስናገር የእስልምና አስተምህሮት ድህነትን እያወራን ያለ ነው። ኢየሱስ የሚለውን ቁርአን ላይ በትርጉም አሳይቻለሁ። ነገር ግን ይሄ ፈርዘር ተሄዶ እንደዚህ አታክ የማድረግ ነገሮች ድህነትን የሰውን መዳን ከሚፈልግ ሰው የሚመነጭ ሀሳብ አይደለም። ነገሮችን ጠልፎ ለመጣል ካልሆነ በስተቀር ገብቶ አማኞች ነን፣ እንደ አማኝ እናውራ። ሁለተኛ ነገር ደግሞ እዚህ ጋር ጫራታ አይደለም ያለ ነው። ጫራታ ሳይሆን የቴዲ ነፍስ የሚያሳስበን ከሆነ ቴዲ ሊገባው በሚችል መልኩ ክርስትናውን እንደ ክርስትናችሁ ስበኩ። ቅድም እስልምናን እንደ ጨው እንደ ማጣፈጫ ነገር ስትጠቀሙት ነበረ። ተውት እስኪ ይለፍሩ፣ ምንም ችግር የለውም። እኔ ክርስትና ላይ አልነካሁም፣ እስልምናን ነው እየተናገርኩ ያለሁት። የእስልምናን አስተምሮት ነው እያወራ ያለሁት። አይ የእስልምናን አስተምሮት እንድትናገር አንፈቅድም ካሉ ምን እናደርጋለን መሰለህ ቴዲ? ይሄ ቀጣይ የሚደረጉ ጥያቄና መልሶች ራሱ አያስፈልጉም። ለምን መሰለህ? ሞክ መደራረግ ነው የሚሆነው። መንፈሳዊ ይሄ ስፒሪቹዋል ራሱ ይኖረዋል ብዬ አላስብም። እኔ አሁን ለምሳሌ ቀጣይ ይሄ ጥያቄና መልስ ምናምን ባይደረግ እላለሁ። ለምን መሰለህ? አንተን ግራ እናጋባህልን ይሆናል እንጂ ወይ ክርስትናውን በስነስርዓት አንድ ሙሉ ቀን ክርስትናን ብቻ ይስበኩ። ገብተዋል። ፕሮቴስታንቱም ደግሞ ጊዜ ተሰጥቷቸው ብቻቸውን ያንተ መዳን አሳስቧቸው አንድ ልጨርስ አካሄድ እንትን ልበለው እና እዚህ ጋር አካሄድ አይደለም ልጨርስ አንድ ጊዜ። እንደዚህ ምንም የሚያደናቅፍ ነገር አለም እየተናገርኩ ያለሁት የሚያደናቅፍ ነገር አይደለም። እንዳልከው ነው። አሁን ችግሩ የሆነው ግብዣው ላይ ነው። አሁን የተረዳሁት ነገር አሁን ስጋብዝ እንዴት ነው ማድረግ ያለብኝ? እኔ ዛሬ ከድህነት ጀምሮ እዚህም እዛም አንርገጥ ያልኩት እንዳይሰፋ ነው። አሁን ዛሬ ጀምረናል፣ ቀስ እያለን እያወራን እንሄዳለን ብዬ ነው። አሁን እኔ የተረዳሁት ነገር ስጋብዝ ወይ አንድ ከኦርቶዶክስ፣ አንድ ከፕሮቴስታንት፣ አንድ ከሐዋርያት፣ አንድ ከካቶሊክ፣ አንድ ከእስልምና፣ አንድ ከኦርቶዶክስ እንደዚህ እየሆነ ነው መሄድ ያለበት የሚል እምነት አለኝ። ካልሆነ የሆነ ቪሸ ሰርክል ውስጥ ነው የምንገባው። አይ ለምን ለዛሬ የምናደርገው ምስል አሁን ለዛሬ ነገም ከነገ ወዲያ መገናኘታችን አይቀርም። እንደዚህ እናወራለን እኮ አድማጭም እንዳይሰማኝና ኖርማሊ እስኪ ወደ የቤቱ ባለቤት ያውራ ሰሙ ኖርማሊ አትፍራ ወንድማችን። እኔን አካሄድ አንዴ ሰማኝና በጣም ይቅርታ ለአንተም ስለሚጠቅም ነው። በነገራችን ላይ አካሄድ ላይ ምንም ችግር የለውም ቴዲ። ትልቁ ችግር ምን እንደሆነ ታውቃለህ? የማያምንበትን አንድ የሚያምኑበትን ስም አልመሲ ኢሳ ቢለው ለሱ ቁራኑ ሰፖርት ያደርገዋል። ወንድሜ አንድ ጊዜ ይሄ ልጅ